ነገር ከህጉ ጋር እንዴት ነው የሚያስገኘን እንዴት ነው የማያስገኘን ተብሎ ብዙ የተወሳሰበ ነገር አለ። እንደዛ የተሰራ ሴራ ላይ ጨለማን ተገና አድርጎ ሰው በተኛበት 10 ሰዓት ላይ አንቀው የገደሉት ነው። እንዴት ነው በእኔ ተጨባጭ መረጃ ከሌ ሲገለው አይቻልም የሚል መረጃ ላመጣ የምችለው? እንዲህ ካደረኩት ምርመራ ምን አስፈለገ? ይታል እኔ ራሴ እኮ ነው መረጃውንም ላቀርብ የምችል። ምንም እኮ መመርመር አይጠበቅባቸውም። እንደዛ ሆኖ ደግሞ የልብሽን አውጥተሽ እንኳን ራሱን ቢያጠፋ የመርዝ ብልቃጡ የት አለ? ኦሬዲ ሐኪም በመርዝ የሞተው ተብሎ የመርዝ አይነቱ ሁላ ተገልጿል አይደል ውጤቱ ላይ? ያው ስለዚህ የመርዝ ብልቃጡ የት አለ? ራሱን ቢያጠፋ የታል? መገኘት ነበረበት ዶርም ውስጥ። አንድ ሁለተኛ የአንገት ሀብሉን ማተቡን ምን በጠሰው? ከሚገርምሽ የአንገት ሀብሉ የለም፣ ኤቲኤም ካርዱ የለም፣ የ8ኛ ክፍል ሰርተፍኬቱ የለም። ኤቲኤም ካርዱ የለም። የት ሄደ ኤቲኤም ካርዱ? ምን አውቃለሁ። ኤቲኤም ካርዱ ይሄም እኮ መፈተሻ ኤቲኤም ካርዱ የለም። ኤቲኤም ካርዱ ከዛ ምንድነው እናንተ ያዛችሁ ስንል እነሱ የያዙት ምንድነው ይሄ ቅድም የነገርኩሽ የመጽሐፍ ቅዱስ ቃል ከጠረጴዛ ላይ ከስልኩ ጋር ሁለቱን ስልክ፣ ላፕቶፕ እና የሆነ የቀበሌ መታወቂያ፣ አዲስ አበባ ቀበሌ መታወቂያ ካርድ፣ በቃ ይሄ ነው ያለው። የኤቲኤም ካርዱ የለም እነሱ ጋር። ኢቨን እኔ እንደውም ያው ባይኔ ያላየሁትን ነገር አልመሰክርም ብዬ ነው እንጂ ሲስተር አዳዲስ የገዛቸው የልብስና የቦርሳ የላፕቶፕ ቦርሳዎቹ ላይ ገዝቷል ብላኝ ነበር። እሱን ላይ የለም። እንግዲህ እኔ አንድ ነገር አለ እኔ እውነት ስነግርሽ ኢትዮጵያ ውስጥ ፍትህ አታገኝም። ፍትህን በራስሽ ካልፈለግሻት በስተቀር አንድ ነገር አምናለሁ። ከእግዚአብሔር ከተቀያይም ፍትህን በራሴ ላግኛት ካልኩኝ ያኛውን የኔ ዘመር ነው ያልኩሽ በጥፍ እበቀለዋለሁ። ይሄኛውም እናት ሆድ አይገባም፣ ብርሽን ይጭነቀው። እስካሁን የወንድሜን ደም ለማውጣት የከፈልኩትን ዋጋ በራሴ ፍትህ ላገኝ ካልኩ በጣም በአቋራጭ ፍትህን ወስዳለሁ። ግን እኔ ያን ሳደርግ ወንድሜ ነፍሱ ይደሰትብኛል አይደሰትብኝም? ምክንያቱም እሱ ያለበትን ቦታ ስለማውቀው። እኔስ እስከ ዘላለም ከአምላኬ ጋር ተቆራርጬ መኖር አለብኝ ወይ? ስንት ዓመት ልኖር ነው ይሄን የማደርገው? ሲጀመር እኔ ማነኝና እግዚአብሔር የፈጠረውን ነፍስ አጠፋለሁ? እኔ ማነኝና እበቀላለሁ? የበቀል አምላክ እግዚአብሔር ነው። ስለዚህ የተቻለኝን አቅሜ የፈቀደውን ፍትህ ማግኘት እስካለበት ድረስ እሄዳለሁ። ካጣው የበጠሱትን ማህተብ ወስጄ ገዳም አስሬ ለእግዚአብሔር ሁሉ እንተዋለሁ። አምናለሁ እግዚአብሔር ደግሞ ያወጣል። ምክንያቱም ይሄ ልጅ ንጹህ ነው። ይሄ ልጅ ምድራዊ መልአክ ነው። ታውቂያለሽ? ምድር ላይ ፍትህ የለም፣ ለፈጣሪ መስጠት ነው። እኔ 8 ዓመት ሙሉ ሰው ቤት ስቃጠል አንድ ቀን ለእኔ ብዬ አላውቅም። የኖርኩት ለእነሱ ነው። እኔ ታዩ ብሩን ምኑን ታዩ ሁላችንም ጥለነው እንሄዳለን። አይኔ ላይ እየተንከራተተ እየናፈቀኝ አቅፌው መሳም እያማረኝ፣ ግን በቃ ቢያንስ እስኪመረቅልኝ ብዬ ነበር የጨከንኩት። በቃ ለደቂቃው ሽርፍራፊ አቅፌው ስሜው እዛው እጄ ላይ በሞተ ነው ያልኩት። ታውቂያለሽ? እና እሱ መድኃኒዓለም ይፍረድ፣ ሌላ ምንም አልልም። የቀራንዮ ንጉሥ መድኃኒዓለም ይፍረድ። እኔ ከዚህ በላይ ደክሞኛል። ማርያምን ሄዶ ማስረዳቱም ሁሉም ነገር አስጠልቶኛል። ሁሉም ነገር ደክሞኛል። በጣም አቅሜን አሳጥቶኛል። በቃ እኔ እንዴት እየሆንኩ እንደምሰራ እኔና እግዚአብሔር ነን የምናውቀው። ግን በቃ ይፍረደው መድኃኒዓለም። እንደምሰራ ማለት መልሰሽ መጣሽ ወደ ዱባይ አይደል? ያው ከ3 ወር በኋላ መጣሁ። ምክንያቱም እኔ ቤተሰቦቼ እኔ እጅ ላይ ነው ያሉት። እናቴ ታማ ገዳም ነው ያለችው። ሰፖርት ማድረጋት እኔ ነኝ። በነበረው ጸጥታ ችግር ተፈናቅለው ተከራይተው ነው የሚኖሩት። በጣም ብዙ ችግር አለ እና ቤት ኪራይ እየከፈልኩ ማኖራቸው እኔ ነኝ። ብዙ ነገር አለ። ስለዚህ ግን አንቺ አሁን የሚያስፈልግሽ በጣም ጎበዝ ጠበቃ። አይመስለኝም። ብናገኝ አይፈቀድልሽም እንትን እንዲባል? አይፈቅዱም። ቢፈቅዱማ ደስ ይለኝ ነበርኩ፣ ግን አይፈቅዱም። ሞክሬያለሁ። በምን አግባብ ነው ላንቺ የምንሰጥሽ ነው ያሉኝ። አስቢ፣ ገዳይ ጠበቃ ቁሞ ይከራከራል። አንቺ ግን መንግስት እኔ እከሳለሁ ብሎ አንድ የሆነ አቃቤ ህግ ይመድብልሻል። ከፈለጉ እነሱ በብር ይሸጡሻል። ምንሽ ናቸው? ሲቀጥል ያንቺን ሀል ያንቺን ስሜት ያንቺን ሀል ሆነው ይከራከራሉ። አይከራከሩም። ግልጽ ነው። ለገድ ማለት ለተገዳይ ለምሳሌ እኔ ሰው ቢገደልብኝ አቃቤ ህግ ነው የሚከስልኝ። የመንግስት ጠበቃ አቃቤ ህግ ማለት ለመንግስት ነው የሚሰራው አይደል?
አቃቤ ህግ ነው የሚከሰው። አሁን ግን አቃቤ ህጉ አውቆ እንዳይከስ መረጃሽ ብቁ አይደለም ነው እያለሽ ያለው አይደል? ያው አዎ መረጃ በቂ መረጃ የለም። ሁሉ ነገር ሁሉም አቅጣጫ ወደ ማነው ስሙ ወደ ታደሰ እየጠቆመ ግን ስቲል መረጃ ብቁ አይደለም ማለት ቪዲዮ ነው የሚፈልጉት ወይስ በአይኑ ያየ ሰው በአይኔ አይቻለሁ ሲል ነው? ከዚህ በላይ ምንድን ነው? እኔም ያልኩት እሱ ነው። በአይኔ ሲገድለው አይቻለሁ የሚል ሰው ላቅርብላችሁ ወይ? መቼስ አንደኛ ያሉት ክፍል ውስጥ ዶርም ውስጥ ያሉት 2 ልጆች ናቸው፣ ሟቹና ገዳይ። ሁለተኛ ሌሊት ጨለማ ነው። እኔ በአይኔ አይቻለሁ የሚል ሰው ኬት ላምጣላቸው ከዚህ በላይ? እውነት ለመናገር አሁን ይሄ ልጅ በደንብ ቢመረመር እውነቱን አያወጣም? ምነው ሌላ ጊዜ አንገብግቧሉ እንዲህ በአንድ ቀን በ2 ቀን ስንት መረጃ የሚያወጡት? ገባሽ? ከፈለጉማ እናቴ ከፈለጉማ ምንም ያልተጠረጠረ ሰው ጭራሽ ያልተጠረጠረ ሰው ፈልፍለው ያወጣሉ። በቃ አለቀ። እውነቱ ይሄ ነው። ግን በጣም የሚያሳዝነው እኛ በድሃ አቅማችን ልጃችን እናስተምረን ይሄን የመሰለ እንቁ ልጅ አሳልፈን ለመንግስት አደራም ጭምር ነበር የሰጠን። ገባሽ? ግን በቃ ሲሞት ሬሳው ይሰጥሻል፣ አለቀ። ያ ነው ኢትዮጵያ ውስጥ ያለው ነገር። በጣም የሚያስጠላው ደግሞ ህጉ እንዴት ነው አንቺ ገዳይ ተገሎብሽ ታመሽ ታማሚ ሆንሽ የልብሽን አውጥቶ እንኳን የሚከራከር ጠበቃ ማቆም እንኳን አትችይም። ነገር ግን በተቃራኒው ገዳይ ጠበቃ ቆሞ ይከራከርልሻል። ትምህርቴን እንደዚህ ሆንኩ እንደዚህ ሆንኩ እያለ አረ ብቻ ኢትዮጵያ ውስጥ ለምን ፍቅር ከተገለጸ እኮ የመርዙ አይነት ከተገለጸ ሰዓት ቤት እንደገባ ስንት ሰዓት ዶርም እንደገባ መቼም ዩኒቨርሲቲ ካሜራ አለው አይደል? ግቢ ውስጥ ወይ ካሜራ ቢኖረው ነው 3 ቀን ሙሉ ዶርም ተዘግቶበት ወንድሜ ዞር ብሎ የሚያየው ሰው የጠፋው። እስኪተኛ ካሜራ የለም ዩኒቨርሲቲ ግቢ ውስጥ አይመስለኝም። የት ዩኒቨርሲቲ ነው? አዲስ አበባ 4 ኪሎ። እንደዚህ ትልቅ ዩኒቨርሲቲ ካሜራ የለም ግቢ ውስጥ? እንግዲህ ካሜራ ቢኖር የገባበት ሰዓት ከካሜራ ላይ ይታያል። ከዛ የመርዙ አይነት ስሙ ካሜራ ቢኖርማ አይውልሽ የለም እንጂ ቢኖር ዶርም ይኸውልሽ ውጤቱ ላይ የመርዙ አይነት የመርዙ ስም ስለሚጻፍ እያንዳንዱ መርዝ አንድን ሰው ለመግደል ምን ያህል ደቂቃ እንደሚፈጅበት ስለሚታወቅ በዶክተሮች። ስለዚህ የምርመራ ውጤቱ ላይ የመርዙ ስም ካለ አይቶ ስሙን ከዛ የዩኒቨርሲቲ ግቢ ውስጥ ካሜራ ካለ ወንድምሽ ስንት ሰዓት ወደ ዶርም እንደገባ ታይቶ ከገባ በኋላ ነው የተሰጠው ወይንስ ከመግባቱ በፊት ውጪ ተሰጥቶት ነው የመጣው የሚለውን ነገር ለማየት ይረዳል። ገባሽ? ይኸውልሽ ውዴ ምን አለ መሰለሽ ሲጀመር ቢኖር ሊኖር የሚችለው ምናልባት ግቢው በር ላይ አካባቢ ሊኖር ይችላል። ግቢው ዶርማቸው አካባቢ ግን አይኖርም። ለምስ ዶርማቸው አካባቢ ቢኖር ኢቨን ስቲል እችን ብቻ እሱ አላደረጋትም። በትንሹ 3 ሰኖችን ነገር ያደረጋት በእርግጠኝነት ስነግርሽ ማለት ነው። እዛ ዶርም ማን እንደገባ ይታወቅ ነበር። ግን ካሜራ የለም። በየዶርማቸው ጋር ካሜራ የለም። ለስም ግን እኔ ለማለት የፈለግኩት ግን ስንት ሰዓት እንደገባ ዩኒቨርሲቲ ወንድምሽ ስንት ሰዓት እንደገባ ከበር ጋር ከገና ግቢው ጋር ከግቢ ውጭ ነበራ። ከግቢ ስንት ሰዓት እንደገባ ማየት ይቻላል በካሜራው። ከዛ በኋላ የመርዙ አይነት ስሙ ታይቶ ያ መርዝ አንድን ሰው ለመግደል ስንት ደቂቃ ይፈጅበታል የሚለው ማየት ይቻላል። ይሄ ራሱ ትልቅ ማስረጃ ይሆናል። ከገባ ሀዊ ይኸውልሽ እዛው አጠጥተው እናድርገው ካላዙት በስተቀረ አጠጥተውት እንኳን ቢወጣ ወንድሜ በሰከንድ ስልክ ይደውላል። ይሄ ሊጮህም ይችላል። ይሄን ስለሚያውቁ እዛው ነው አጠጥተው እናድርገው ያዙት ነፍሱ እስከምትወጣ። ሲቀጥል ደግሞ ውጭ ላይ እንዴት አድርጎ ሊወስድ ይችላል? እንደ ውጭ ላይ እንኳን እዛው በግድ ታግረው ጋቱት ቢባል መቼም አስክሬን ዩኒቨርሲቲ ውስጥ አያስገቡ። እንዴት አድርገው ነው የሚያስገቡት? ከተወሰደ በኋላ ቢግቱ ሲጀመር እሱ ወደ ዩኒቨርሲቲ አይመጣም። ቀጥታ በዛ ወደ አከምዱ እንደው የሆነ ጨለማ ቦታ እንኳን አንቀው ይዘውት ጋቱት ብንል ቀጥታ እሱ ምን እንደጋቱት ስለማያውቅ ቀጥታ ወደ ሐኪም ቤት ነው የሚሄደው። ዩኒቨርሲቲም አይመጣም ሲጀመር። ምክንያቱም ህይወቱን ማዳን ይፈልጋል አይደለ እንዴ? አንቺ ብለሻል። ስለሚሸት ይታወቃል። ቅልቦት በዚህ ሰዓት አይተኛም። ጋይተኛል ነገር እስቲ ቼክ ላድርግ ካልተኛ በጣም ነው የሚያሳዝነው። ቅጥል ያደርጋል ነገሩ። እያወቅሽው ከዳይሬክት ቀጥታ መንገሩን ሄደሽ እያገኘሽው ግን ማስረጃ ስለሌለ በቃ ፍትህ አታገኝም ስትባይ ማለት ነው።
ካልተኛ ተስፋ የቅልቦችን ቮይስ አድርጌለታለሁ። ካልተኛ ይመጣና እሱን እናማክረዋለን። አናግረሽዋል? ቅልቦችን አላናገርኩም። እስኪ እኔ በነገራችን ላይ በህጉ ጉዳይ በጣም ተስፋ ቆርጫለሁ። ላይ ምንም መድከምም አይጠበቅብኝም ከዚህ በላይ ምክንያቱም በቃ ብር ላለው ብቻ ነው ፍርድ የምታገኝ፣ ወይ ደግሞ ሀብታም ኮንሽ ወይ ባለስልጣን ኮንሽ ነው ኢትዮጵያ ላይ ፍርድ የምታገኝ። አለበዛ ፍርድ የለም። የእውነት ያቃጥላል። እውነቱን እያወቅሽ በጣም ብዙ ሰው እዚህ ጋር ጠበቃ ማን ነው ጠበቃ ስሙ ማን ነው የሚለው ጠበቃ አያሌው ቢታኒን ታግኘው እሱ እውነቱን ያወጣላታል ብላ ስልክ ቁጥር አስቀምጣለች። ሙና የምትባለች ላንሳልሽ እኔ ስክሪንሾት አድርጌዋለሁ። እኔ ሀቡ ምን እንደምፈልግ ታውቂያለሽ? የምድር ፍርድ እኔ መቼም አሁንም ቢሆን ነው የምልሽ፣ ታሰረ አልታሰረ ምንም እንደ እውነቱን እንኳን ቢያወጣው ምን መጠየቅ እንደምፈልግ ታውቂያለሽ? ምን እንዳደረገው ምን እንደበደለው በቃ ጥፋቱ በደሉ ለዚህ ያሰበለት ለዚህ ያቀደለት ጥፋቱና በደሉ ምን እንደሆነ ብቻ ነው ማወቅ የምፈልገው። ሌላውን ተይው። እኔ የምድር ክስ የምድር ምናምን እኔ ምንም መስሎ አይታየኝም። ማሰራው ለቀቀው እሱ ለእኔ ምን መስሎ አይታየኝም። ግን ምን አስቦ ምን አቅዶ ይሄን እንዳደረገለት እንደው ተይው። ሌላ እንደው ከውጭ እንኳን በብር ቢገዙት እንደው ይሄ ልጅ አሳልፎ ሲሰጠው እግዚአብሔርን አይፈራ? ስንት ዓመት ነው በዚህ ምድር የምንኖረው? ወተሽ እኮ መመለሻ ጊዜሽን አታውቂውም። ሰው ማለት እኮ ቅጠል ነው አይደል? ወተሽ እኮ በመኪና አደጋ ልትሞቺ ትችያለሽ። ፈጣሪ ወይ እንደው አንተ ፍረድ። ፈጣሪ በዓይንሽ ያሳይሽ። በቃ እኔ ሌላ ምንም ማለት እና ስልክ ቁጥርሽን ወስድና ከመሲ ሀኒቾ ስልክ ቁጥሬ ያላት ስልክሽን ስጫትና እናወራለን። እና አንቺን በውስጥ ጠበቃም ጠበቃ የምንፈልግ አተስፋ አትቁረጪ። እኔ ሀቡ ከዚህ በላይ ምንም አቅም እራሱ የለኝም። በቃ ደከመኝ፣ ጣርኩ ማልቀስ፣ ጠዋት ማታ ማልቀስ ደከመኝ፣ ስልችት አለኝ። አሁን በቃ ከዚህ በላይ በቃ ብዙ መታገል አልፈልግም። ሁሉን ለእግዚአብሔር መስጠት ይሻለኛል። ምክንያቱም ምንም አይነት ፍትህ የለም ኢትዮጵያ ውስጥ ምንም አይነት ነው የምልሽ። በቃ ይሄን የመሰለ ሰው ከገደለ ሰው አይደለም ማለት ወደ አውሬነት ተቀይረሻል። ይሄ ህሊናሽን አይምሮሽን ሸጠሹ በልተሽዋል ማለት ነው። እናት እያለችው እንዴት ነው አንቺ እናቱ እንዴት ሆና እንዳስተማረችው እንኳን እንደው አያስብም። ያቺም የሱም እናት እኮ ደሃ ናት። መከራውን አይታ ያስተማረችው አይደለ? እናቱን አይ የኔስ ወንድም እናቱ እንዴት እንዳስተማረችው ይነግራችኋል እኮ አይደል? እንደው የእናቱን እንኳን ምን ያደርገኛል ብሎ አያስብም። በስተርጅና ለምን መከራዋን ያበዛባታል? ለራሷ ታማሚ ናት። የኔስ ተይው ምንም ልሁን ወጣት ነኝ። እንደዚህ አይነት ወንጀል ላይ ከባድ ወንጀሎች ላይ ልምድ ያለው ጠበቃ ብናገኝ ይኸውልሽ የማውቃቸውን ሰዎች ትልቅ ጠበቃ እንደዚህ የወንጀል የትልልቅ ጉዳይ ወንጀሎችን የያዘ ጠበቃ ምናምን ጠይቅልሻለሁ። ዳግማዊ አሰፋን ህግ ባለሙያ ዳግማዊ አሰፋን በጣም እግባባዋለሁ። እሱ ጓደኞቹ ጠበቃዎች እንደዚህ አይነት ነገር ላይ ጎበዝ የሆኑ ምናምን ጠይቅልሻለሁ። እሺ ግን አሁን አንቺ እንደዚህ ስብር ካልሽ እናትሽ እንዴት ልትበረታ ነው? አንቺ እንደዚህ ከሆንሽ ከባድ አማኝ እኮ እንደዚህ አይሆንም። ፈጣሪ በቃ ቀኑ ደረሰ ወንድምሽ። አይኖ በጣም የሞተበት ሁኔታ በጣም ያቃጥላል፣ ግን ቀኑ ደረሰ። ፈጣሪ ባይፈቅድ በቃ ስለሚወደው በጊዜ እንዲወስደው ባይፈልግ ፈጣሪ አይደለም ከመርዝ ከምንም ነገር የፈለገውን ማዳን ይችላል አይደል? ፈጣሪ ፈቀደ ይሁን አለ፣ ፈለገው፣ ጠራው፣ ሄደ። በቃ ፈጣሪ ለምን አይባልም? መብቱ ነው። ስለዚህ ከፈጣሪሽ ጋር አጣይ፣ ሀዘን አታብዢ። ሀዘን ማብዛት ደግሞ በሀዘን ላይ ሀዘን ያመጣል። ለእናትሽ፣ ለእህቶችሽ፣ ለወንድሞችሽ ታስፈልጊያቸዋለሽ። እውነት ለመናገር እኔ በጣም ጠንካራ ልጅ ነኝ ብዬ ነበር ራሴን የማስበው። ግን አንዳንዴ በደካማ ጎኔ ሲመጡብሽ በጣም ትፈተኛለሽ። ታውቂያለሽ፣ ሁሉ ነገር ይከብድሽ።
እኔ እኮ ክፉ ልጅ እንኳን ሆኖ ትዕቢተኛ ሆኖ ታውቂያለሽ፣ በቃ የሆነ እልህ የሚያስይዝ ሆኖ የሚያደርጉት በቃ የሆነ አናዷቸው ነው ታያለሽ። እሱ እኮ እኔ እንጃ ምስማ በጣም ያሳዝናል። አስቢ እንግዲህ ሰው ሁላ አግሎት የሚያስታምሙ አቶ ግን ይሄን ሰብስቦ ነበር ያስታመሙ። ታውቂያለሽ እንዴት ያችን ቀን እንኳን አንቺ እኮ ምንም እንኳን ሰው ክፉ ቢሆን እኮ መልካም ቀን ይዋልልሽን ታስቢያለሽ አይደል? በምን አይነት ጨከነበት? ለምን ያትሳላል? ያጎረሰው እንዴት ትዝ አይለውም? ለእናትሽ ስትይ ለእህት ማሪ ቁጥርሽ ሀኒቾ ጋር አለ። በውስጥ ጽፍላታለሁ። የለኝም በውስጥ ጽፍላታለሁ። ላኪላትና ቁጥርሽን ትላክልኝ። እኔ ከህግ ባለሻለው ጓደኞቹ ትልልቅ ጠበቃዎች ትልሽ እሺ አብዬ በቃ ከዚህ በላይ አላስመሽብሽ። ደህና ደህና አይዞሽ እናቴ። እኔ የምልሽ እዛን ጊዜ የነበረችው ከታደሰ ጋር ሴት ማን ናት? ብርቱካን ትባላለች። እሷ ፖሊስ ጣቢያ ሄዳ ቃሏን ሰጥታለች። ምንም የምታውቀው ልጅ ከሚገርምሽ አቋረጠች ትምህርቷን። ውብዬ ካረፈ በኋላ አቋረጠ ትምህርቷን። ብዙም አልነበረችም ትምህርቷ ላይ እና አሳይመንት ምናምን ውሸት ስለነበር የሚረዳት ወንድሜ ማለት ነው። እሱ ሲሞት በቃ ሌላም ግሩፕ የሚያስገባት አጣች። አቆዩዝ ዶሮ ሞላች። ታውቂያለሽ እና የራሷ ጓደኛ ነው የተሳሳቁት እኮ ያቺ አይደለችም። ነው ያችኛዋ ሌላ ናት። ውጭ ላይ ነው ባንክ ቤት ነው የምትሰራ። እቺ አይደለችም። አሳይመንት የሚሰሩት ያችኛዋ ባንክ ቤት። ለምን ተሳሳቁ? ባንክ ቤት የምትሰራዋ እና እሱ ባንክ ቤት የምትሰራዋና ገዳዩ ለምን እንደተሳሳቁ እንግዲህ እሱን ልባችሁን እግዚአብሔር ነው የሚያውቀው። እያጣራዊ ነው ስለ ሁኔታው። ግን አሁን ላይ ዩኒቨርሲቲው አካባቢ እንዳለ ቦታው ፈርሷል። ታውቂያለሽ ባንክ ቤቱ ምኑ እዛ አካባቢ መንገድ እየተሰራ ስለነበር እንዳለ ፈርሷል፣ ለቀዋል። እና የተቻለኝን እያጣራው ነው። ልጅቷ ማናት ምንድናት የሚለውን በትክክል የሆነ የምታውቀው ኬዝ እንዳለ ገብቶኛል። ለምን ያለ ምክንያት መቼም አንቺ እንዴት ነው የሰው ልጅ ሰው ሞቶ ልብስ ይዘሽ ስትውጪ እያየ የሚስቅብሽ አስበሽዋል? ወንድ ከሚገርምሽ እንደው በብሔር ነው የምለው እንኳን ብልሽ እንኳን የገደሉት ብሔር እና የወንድሜ ብሔር የተለያየ ነው። ግን እንዳለ ጓደኞቹ የሌላ ሀገር ብሔር ናቸው። ለምን በእኛ ክርስቲያን ከሆንሽ የምር በቃሉ ከኖርሽ በፍጹም ብሔር ውስጥ መግባት የለብሽ። ምክንያቱም እኛ መጀመሪያ እግዚአብሔርን ከመውደድሽ በፊት ወንድምሽን ውደጂ ነው የሚልሽ። አንቺ ወንድምሽን ከጠላሽ እግዚአብሔርን ወደድሽ ማለት አይደለም። ምክንያቱም ያ ወንድምሽ የእግዚአብሔር ፍጡር ነው። ስለዚህ ከራሱ ብሔር ይልቅ ሌላ ብሔር ነው አብዛኞቹ ጓደኞቹ ማለት ነው። ግን እኔ በብሔር ልጁም ስላልነበረበት በዛም ስላልገባበት በዛ ስሙንም ማንሳትም አልፈልግም፣ ነፍሱንም ማሳቀቅ አልፈልግም። ምክንያቱም ልጁ እንደዚህ አይነት ነገር ውስጥ የለበትም። ወለ ብሔር ወለ ፖለቲካ ምንም ነገር ውስጥ የለበትም። አላማው ትምህርቱና ሃይማኖቱ ብቻ ነው። በቃ ያለው ነገር ይሄ ነው እና ግን በጣም ነው የሚያሳዝነው። እጅግ በጣም ልብ ይሰብራል እውነት። እኔ ደግሞ እግዚአብሔር እንደ ራሄል እንባ እንባዬን እስከሚያብስልኝ ድረስ መጮሄን አላቆምም። እግዚአብሔር እውነት ፍርድን ይሰጣል። 5,000 ምናምን ህዝብ ነበር ቅድም። ኦልሞስት 6,000 ድረስ የቀረው ሰምቶሻል። ህዝቡ ከጎንሽ ነው። ሁላችንም ከጎንሽ ነን። አይዞሽ። አንደኛ አሁን መደረግ አለበት ብዬ የማስበው ነገር እኔ ጥሩ ጠበቃ ማግኘት ነው። አንቺ በምድራዊ ፍትሁ ተስፋ ቆርጫለሁ ብትይም ለመጨረሻ ጊዜ ደህና ጠበቃ ፈልገሽ ብትሞክሪ፣ ጥሩ ጠበቃ ቢፈለግ እና ብትሞክሪ ላለው እኔ የህግ ባለሙያ ዳግማ ጽፋን አገናኝሻለሁ። ከዛ እሱ ደግሞ ትልልቅ ጠበቃዎችን ያው ጠበቃ እንደመሆኑ መጠን የሚያውቃቸው ትልልቅ ጠበቃዎችን እንትን ያገናኝሻል። ይገድሻለሁ። እሺ እሺ። አያዊ ሚዲያ ላይ ለምን አትቀርቢ? እዩሃ ሚዲያ ይኸውልሽ ኢትዮጵያ እያለሁ ነበር ልቀርብ ነበር። ገና ይሄ ነገር እንደተፈጠረ ሁኔታውን ወደ ሚዲያ ላወጣው ነበር አላምረ ሲለኝ፣ ከዛ ፖሊሶቹ ምናምን ላወጣው ነው ስላቸው ሚዲያ ላይ ይህን ነገር ካወጣሽ ሚስጥሮቹ ይወጣሉ፣ መረጃዎቹ ይወጣሉ፣ ብዙ መረጃዎችን ልናጣ እንችላለናል። ከዛ እንደዚህ ሲሉኝ ቀጠሮ ነው የሰረስኩት። ታውቂያለሽ
እንጂ መጀመሪያ ቅድሚያ ነበር ቀጠሮ የሰጡኝ እየዋ ሚዲያ ላይ። ግን ፖሊሶቹ እንዲህ ሲሉኝ ለእኔ ብለው የያዙትን ቀጠሮ አሰረዝኳቸው። ታውቂያለሽ? አሁንም እኮ ሪስኬጁል ማድረግ ትችያለሽ። ኦንላይን ኢንተርቪው ትደረጊያለሽ፣ ችግር የለውም ፍላጎቱ ካለሽ። እስኪ እንትና ብሬክስ ላይ ተቀርጫለሁ። ትናንትና ማታ እዚያ ሄጄ ነበር ያልሽውት ተቀርጫለሁ። ሙሉ በቃ በደንብ አድርጌ ከነ ሙሉ ከመጀመሪያ ጀምሮ እስከ መጨረሻ ያለው ሙሉን ተቀርጫለሁ። ኦልሬዲ ነገ ይለቀዋል ብዬ አስባለሁ። አንድ የሱ ላይ ከተለቀቀ ከዚህ በኋላ ማለት በቃ አንዳንድ ይደክምሻል። ታውቂያለሽ? የሆነ አንድ ጉዳይ ላይ ተደጋጋሚ ስታወሪ ራሴን እያታለልኩት ነው ያሉን እግዚአብሔር የሚያውቀው ያለሁት ራሴን ለማረጋጋት ራሴን እያታለልኩት ነው ያለሁት። እዛ ነገር ላይ ተደጋጋሚ ስታወሪ ደግሞ በቁስልሽ ላይ እንጨት መጨመር ማለት ነው። አንድ ነገር የሆነ ትታመም ያለሽ እንዴ ብዬ ላስረዳሽ፣ ስሜቱ በጣም ከባድ ነው። ስለዚህ አንዴ ሙሉን ከተለቀቀ እንትን ላይ ቢያንስ ሊንኩን ነው ሼር ላደርግላቸው የምችለው መረጃ ስጭን ለሚሉ ማለት ነው። ምክንያቱም ከሚዲያ ላይ መጥቶ መረጃ ያለሽ ሁላ ስትቀርቢ ትልቅ ሚዲያ ላይ ስትቀርቢ በህዝብ ዘንዳ በዓለም ባለ ኢትዮጵያዊ ድምፅ የመሆን እና ንቅናቄ ፈጥሮ እነሱ ላይ ተጽዕኖ የማድረግ የህግ አካላት ላይ ይኖረዋል። ትልልቅ ሚዲያ ላይ ስትቀርቢ ላይክ እንደ ዮሃ ሚዲያ ምናምን ስትቀርቢ ገባሽ? እስቲ ለድጋሜ ለማናገር እሞክራለሁ። ግን እንዳልኩሽ ነው ቢያንስ አሁን ላይ እንደው በሚዲያ ላይ የማወጣው ራሱ ፍትህ አገኛለሁ ብዬ ሳይሆን ቢያንስ በቃ ቢያንስ ከእኔ የሚማሩ ሰዎች ካሉ በተለይ ጎበዝ ተማሪ ዩኒቨርሲቲ ያላቸው ልጆች በጣም ከቻሉ ዩኒቨርሲቲ ውስጥ ራሱ ባያሳድሯቸው ብዬ ነው የማስበው። እኔ ለምን ወንድሜ ከሞተ በኋላ ካጣሁት በኋላ የሰማሁት በጣም ሰቅጣጭ ነገር ነው። ታውቂያለሽ? ምን አለ ይሄንን ጉድ መጀመሪያ ሰምቼው በሆነ ኖሮ ነው ያልኩት። በጣም ከባድ ነው። አንድ ካሜላ አለመኖሩ፣ ሁለተኛ ዩኒቨርሲቲ ውስጥ ጎበዝ ተማሪ ከሆንሽ ተመርቀሽ አትወጪም። በጣም ከባድ በጣም ከባድ። በቅናት ይገድሏቸዋል። አብዛኞቹ ይገደላሉ። አብዛኞቹ ይገደላሉ። በሌሎች ተማሪዎች ቅናት ነው። በሌሎች ተማሪዎች ነው የሚገደሉት ወይስ? ያው በቅናት። አዎ በጣም በብዙ ነገር ትገደያለሽ። እና አብዛኛው ጥሩ ቤተሰብ ያለውና በጊዜ የነቃ ዶርም ውስጥ አያሳድርም። ተመላላሽ ነው የሚያስተምሯቸው። እኔ ግን ያን እድሉ አልገጠመኝም። ምክንያቱም እኔ አዲስ አበባ ነው፣ ቤተ መንግስቱ አጠገብ ነው፣ መሀል ከተማ ላይ ነው። በጣም ሴፍቲ ቦታ ነው ብዬ ነበር ያሰብኩት። ታውቂያለሽ? በጭራሽ እንደዚህ አይነት ነገር ይመጣሉ ብዬ አንድ ቀንም አስቤው አላውቅም። አንድ ቀንም ለሱ ይሄ ነገር ይመጣበታል ብዬ አላሰብም። እንደ ክፍለ ሀገር ሲማሩ የነበሩትን ነበር የምጨነቀው። ጦርነት ስለነበር እዛ ቦታ ላይ ምናምን ለእነሱ በጣም እፈራ ነበር። ግን በቃ እግዚአብሔር ያለው ሁሉ ሆነ። ምንድን ያለው ኢዮብ እግዚአብሔር ሰጠ እግዚአብሔር ነሳ አይደለ? በቃ እኔ ልጅ ሲፈጠር የፀጉር ዘለላ ያህል አላዋጣውም። እግዚአብሔር ራሱን የፈጠረው ደግሞ የዘላለም ሕይወት ሲሰጠው ራሱ ነው በደሙ በስጋው የገዛው። ስለዚህ እኔ ለዚህ ልጅ ምኑም ነኝ። ከአምላኩ በላይ ደግሞ እኔ አላስብለትም። ምናልባት በስጋ ልወደው እችላለሁ፣ በስጋ ሊናፍቀኝ እችላለሁ፣ በስጋ ስጋዊ ምኞትን ልመኝለት እችላለሁ። አምላክ ደግሞ ከኔ በላይ ነው የሚያስብለት። አምላክ ደግሞ ከኔ በላይ ነው የሚወደው። ስለዚህ ስለወደደው በጊዜ ወሰደው፣ ስለወደደው የዘላለም እረፍት ሰጠው። በቃ ይሄ ነው። ምድራዊ ፍትህን ቢያገኝ ደስ ይለኛል። ካልሆነም ደግሞ በምድርም በሰማይም እግዚአብሔር እንደ ፍርዱን እንደሚፈርድና እንደሚያሳየኝ 100% እርግጠኛ ነኝ። እኔ እንደተሰበርኩት፣ እኔ እንደወደቅኩት፣ እኔ ሰማይና ምድር እንደጨለመብኝ ቆሜ እሄዳለሁ፣ ጤነኛ ሆኜ እኖራለሁ ብዬ አንድ ቀን አስቤ አላውቅም። እንኳን ተመልሼ ስራ እሰራለሁ ልል ይቅርና። ግን እግዚአብሔር ያበረታሻል፣ ያጠነክርሻል። እኔ አይደለሁም ታናሽ ወንድሙን የትምህርቱን ይቀጥላል ብዬ አልጠበቅኩም። ምክንያቱም ጓደኛ ታውቂያለሽ፣ ክሎዝ ጓደኛ እንደዛ ናቸው። ከህፃን ጀምሮ ህፃን እንግዲህ ተከታታይ ናቸው። ህፃን ሆነው እስከ 11ኛ ክፍል ድረስ ሳይለያዩ አብረው ተምረው ይኖሩ ናቸው። 11ኛ ክፍል ሲሆኑ ትልቁ ወንድሜ ወደ ናዝሬት ወደ አሰላ መጣ። ያኛው እዛው ጨርሶ በዩኒቨርሲቲ ተለያዩ። ከተለያዩ በኋላ በስልክ በጣም ነው በሳምንት 2-3 ቀን ተደዋውለው ያወራሉ። በጣም ክሎዝ ጓደኛ ናቸው። ገባሽ? ያን ልጅ ሲያጣው ይሄ ልጅ በቃ እኔ ጭንቅላቱን ለሚነካ ነበር የመሰለኝ። ታውቂያለሽ? በቻልኩት መጠን ለማረጋጋት ለማጽናት ሞከርኩኝ። እግዚአብሔር ይመስገን ጸበል ምንም አልኩት። ለአንድ ሳምንት እግዚአብሔር የተመሰገነውን ተሽሎታል። አሁን ደህና ነው ያለው። እኔንም እግዚአብሔር አበርትቶኛል። በቃ ሁሉን ትውት ማድረግ ነው የምፈልገው። ደከመኝ፣ ሰለቸኝ፣ አቃተኝ። በቃ ታውቂያለሽ አንዳንዴ እንደ ባህር ላይ ኩበት ነው የሚያዞረኝ። ያለሽው ሰው ቤት ነው። እንደዛውም ሰዎች ጥሩ ከሚገርምሽ ትናንትና ቀረጻ ሄጄ 11 ሰዓት ነው የሄድኩትኝ። ቀረጻ ሄጄ ስመጣ
1 ሰዓት ተኩል አካባቢ ነበር እዚህ የገባሁትኝ። አንዳንድ መረጃዎች ምናምን እየላኩለት 3 ሰዓት ሆነ። ልጁ ዛሬ ትምህርት ነበረው። አላርም ሞልቼ ተኝቼ አላርሙን አልሰማሁትም። ማሙ በጣም አልቅሼ ስለነበር ቪዲዮ ላይ ራሴን በጣም አመመኝ። ምክንያቱም የልጅነት ታሪኩንም አንስቼ ስለነበር እና ትምህርቱ በእኔ የተነሳ ልጁ ከትምህርት ቀረ። ታውቂያለሽ፣ ግን ሰዎቹ ምንም አላሉኝም። ምክንያቱም ያውቃሉ ያለሁበትን ሁኔታ ይረዱኛል። እግዚአብሔር ይስጣቸው እና ያም ስለሆነ ስለሚያውቁኝ ብዙ ነገር አንዳንዴ እቃ አስቀምጬ ሁላ እረሳለሁ፣ ጋዝ ከፍቼ እረሳለሁ፣ ብዙ ነገር ግን ይረዱኛል። ገባሽ? እና እንደዚያም ሆኖ ደግሞ በእግዚአብሔር ኃይል አለው። ምክንያቱም አንድ ሰው ልፋቱ፣ ድካሙ፣ ተስፋው ብዙ ነገርሽን አብሬ ነው የቀበርኩት። በጣም ብዙ ነገር ያተረፍኩት ነገር ቢኖር ጸጸት፣ ቁጭት፣ ናፍቆት ወንድሜ ብን ብዬ ሄጄ አይኑን ባለማየቴ ጸጸትና የዘላለም የእግር እሳት ነው የሆነብኝ። ታውቂያለሽ፣ ሁሉን እርግፍ አድርጌ ሄጄ ምነው አይኑን ባየሁት ቅፍ አድርጌው ስሜው በሞተን ያልኩት እና ቀሱ ነገሩ ለእኔ የእግር እሳት ነው። ታውቂያለሽ፣ ሁሌ ስንገበገብበት የምኖርበት የእግር እሳት። አንዳንዴ ለቤተሰብ ብር ብቻ ስለሰጠሽ አጠቅሚያቸውም። ያ በጣም ከባድ ነው። አንዳንድ ነገር እንዳለ ቢሆንም በጣም ደግሞ የተጎዳውበት ነገር አለ። ግን ደግሞ በቃ ላያስችል አይሰጥም ማለት የሚባለው ትችላለሽ። ያሳዝናል በጣም አንቺ አማኝ ስለ ጠንካራ እምነት ጠንካራ ስለሆን ትበረታለሽ። አሁንም በርትተሻል። አሪ የሚገደው ነገር ከኔ በላይ ስለሚወደው ወሰደው ብለሻል። ትክክለኛ አባባል። ከፈጣሪው በላይ አንቺ አትወጂውም። ከአንቺ በላይ ይወደዋል የፈጠረው አምላክ። የፈጠረው አምላክ ከአንቺ በላይ ስለሚወደው ወሰደው። ይሁን፣ አንተ አትሳሳትም። አንተ ትክክል ነህ። አንተ ሰጠኸኝ፣ አንተ ወሰድክብኝ ብለሽ በርቺ። አንቺ መበርታት አለብሽ። ለእናትሽ ለወንድሞች ታስፈልጊዋለሽ። ደግሞ ወልደሽ ትተኪዋለሽ። ወንድምሽን ወልደሽ የምትወልጂውን ልጅ በርቺ። እሺ አብይ አመሰግናለሁ። በጣም ሁላችሁም አመሰግናለሁ። አይዞሽ በርቺ። ቁጥርሽን ለሀኒቸው ስጫትና ትሰጠኛለች። እኔ ከህግ ባለሙያ ዳግማ ያሰፋ ጋር አገናኝሻለሁ። እሺ እኔ እናት አመሰግናለሁ። ሻዊ ደህና ደሩልኝ። በጣም ነው አመሰግነው። አሚንማ ደህና ደሪ። ሰላም ደሩሽ። ሰላም ደሪ። እንዳትረሺ ስጫት ለሀኒቸው ቁጥርሽ። ወይ ያሳዝናል። በሉ ቤተሰብ ይሄ ነው በቃ። ይህ ህይወት እንዲህ ነው። እንዲህ ናት ይቻላል። በጣም የሚያቃጥለው ግን ፍትህ አለመኖሩ፣ ፍትህ አለማግኘቱ። ፍትህ ያለው አንድ አምላክ ጋር ነው፣ ፈጣሪ ጋር ነው። ከሰው ልጅ ፍትህን መጠበቅ ብዙ ማስረጃዎች እያሏት ፈጣሪ ብርታቱን ይስጣት፣ ለእሷም ለቤተሰቧም። ቤተሰብ በጣም ደክሞኛል። በሉ ደህና ደሩ።